ጨረሽ እንዴ? አዎ ምን ነው ልትገባ ነው እንዴ ያስኩብህ? ኧረ በፍጹም በቃ ነው እንዴ? ተደወልልኝ። እኔ በቃ ልሂድ። ቁርስ ብላ እንጂ ሳትበላ ልትሄድ ነው እንዴ? አይ ይቅርብኝ፣ እየረፈድብኝ ነው። ስብሰባ አለብኝ አላልኩሽ? ታዩ እየደወሉኝ ነው። በቃ ሰላም አለ። እሺ በቃ ቻው። በሰላም ተመለስ። አንቺ ልጅ አመጭም እንዴ? ወዴት ቆየሁብሽ አይደል? አንቺ ነሽ ልማድሽ። ምን ላድርግ ብለሽ ነው? ሁሌ እኮ እንደ ልጅ ስለምታይኝ ስቀጥብሽ ነው። የዚህ ቤት ችግር መፈጠር የጀመረው ገና ዛሬ አይደለም። እነዚህ ሁለት እህትማማቾች አንድ ላይ መኖር ከጀመሩ ጊዜ አንስቶ ባልየው የሚስቱን ትንሽዬ እህት ለመማር ከቤተሰቦቿ ቤት ለቃ አቤታቸው እግሯ ከረገጠ ቀን አንስቶ ለየት ባለ መንገድ ነው የሚመለከታት። ትንሽዬዋ ልጅ ይህን ነገር ሳታስተውለው አልቀረችም። ዛሬ ግን ነገሩ ብሶ መታጠቢያ ቤት ውስጥ ስትታጠብ ስላያት በጣም ተናዳለች። ለእህቷ የትምህርት ሰዓት እንደደረሰባት ነግራት ከቤት እየተቻኮለች ቁርሷን እንኳን ሳትበላ ትወጣለች። ነገሩን በጣም ስላንገበገባት ከቤቱ እግሯ እንደወጣ ነበር ለጓደኛዋ ቤቲ ስልክ የደወለችው። ብዙም ሳይጠራ ስልኩን አንስታ ሰላምታ ተለዋውጠው ማውራት ይጀምራሉ። የጓደኛዋ ድምጽ ብዙም ደስ ያላላት ቤቲም እንዴት ነሽ ግን መቅድዬ፣ ድምጽሽ ብዙም ደስ አይልም ብላ ትጠይቃታለች። መቅደስም በቃ ቶሎ ነይና የማወራሽ ነገር አለ ብላ ትላታለች። ቀልቃላዋ ቤቲም ነገሩን ለመስማት ቸኩላ ምንድነው ጓደኛዬ አሁን ካልነገርሽኝ ብላ ታስቸግራታለች። መቅዲም በስልክ እንደማይሆን ነግራት ስልኩን ዘግተው ወደ ተቀጣጠሩበት ቦታ ያመራሉ። በተቀጣጠሩት ቦታ ላይ መቅደስ ቀድማ ተገኝታለች። ወሬውን ለመስማት የቸኮለችው ቤቲም እየተሯሯጠች የተቀጣጠሩበት ቦታ ላይ በፍጥነት ትደርሳለች። ቤቲ ጊዜ ማባከን አልፈለገችም ነበር። ምንድነው ጓደኛዬ ምን ተፈጥሮ ነው ብላ ትጠይቃታለች። መቅዲም የእህቷ ባል መታጠቢያ ቤት ውስጥ እየታጠበች እንዳለ እንደተመለከታት ለጓደኛዋ ትነግራታለች። ቤቲ ስለ እህቷ ባል ቀድማ ታውቅ ነበር። በግርምት ምን የውጭው አልበቃ ብሎት አንቺ ላይም ቆይ እህትሽ አልነበረችም ብላ ትጠይቃታለች። መቅደስም በንዴት እሷን ታያት ባክሽ፣ ከራሷ በላይ ነው እሱን የምታምነው፣ ነቄ ብትሆን ኖሮማ እስካሁን ትደርስበት ነበር ብላ የእህቷን ስለ ነገሩ አለማወቅ ለቤቲ ታሳውቃታለች። ቤቲም ፈጠን ብላ ይህንን ነገርማ ለሷ ማሳወቅ አለብን፣ እኔ ሐሳብ አለኝ፣ ለምን ወጥመድ አናዘጋጅለትም ብላ በውስጧ ያሰበችውን ያቀደችውን ለጓደኛዋ መቅደስ ትነግራታለች። የዛኑ ቀን ማታ ባልየው ቁጭ ብሎ ቲቪ እየተመለከተ ባለበት መቅደስ አርፍዳ መሸት ብሎ ወደ ቤት ትመጣለች። የእህቷ ባል ብቻውን ሶፋ ላይ ተቀምጦ ነበር። ሰላምታ ተለዋውጠውም እጇን ይዞ ሶፋው ላይ ያስቀምጣታል። መቅደስ ከጓደኛዋ ጋር ያሰበችውን ወጥመድ እየዘረጋች ያለች ይመስላል። አጠገቡ ቁጭ ብላ እህቷ ወዴት እንደሄደች ትጠይቀዋለች። ባልየውም ትንሽ ራስ ምታት አሟት ገብታ እንደተኛችና እሱ ግን ቁጭ ብሎ እሷን እየጠበቃት እንደነበረ ይነግራታል። መቅዲም ፈጠን ብላ ለካ እንደዚህ አስተዋይ ሰው ነህ ብላ ጨዋታዋን ትጀምራለች። እሱም ወጥመድ እንደሆነ አልገባው ቀረብ ብሎ አንቺ ደግሞ በጣም ቆንጆ ሴት ነሽ ብሎ ሊስማት ሲሞክር ታስቆመዋለች። እሱም ግራ በመጋባት ሲመለከታት በጣም ፈጠንክ፣ ቀዝቀዝ በል፣ ከዛ በፊት ብዙ ቅድመ ሁኔታዎች አሉኝ ብላው ተነስታ ትታው ወደ መኝታ ቤት ትገባለች። እሱም መኝታ ቤት እስክደርስ ድረስ መቀመጫዋን እየተመለከተ ይሸኛታል። ካጠገቡ እንደራቀችም ይሄን ገላማ ለማቀፍ ምንም አይነት ቅድመ ሁኔታ ቢኖር ያለ ጥርጥር ነው ማሳካው፣ እበላሻለሁ ብሎ ሲመለከት ወደ ነበረው ቲቪ ይመለሳል። በሌላ ቀንም ሁለቱ እህትማማቾች አንድ ላይ ቁጭ ብለው ቁርሳቸውን በልተው ጨርሰው ሻይ እየጠጡ ማውራት ይጀምራሉ። መቅደስም እህቴ ግን ለምንድን ነው ለቤቱ ሰራተኛ ቀጥረሽ አንቺ የራስሽን ስራ ማትጀምሪው ብላ ትጠይቃታለች። እህትየዋም አዘን ብላ አሁን ላይ ስራ የሱን መንከባከብ ነው፣ ልጅ ሳልወልድለት መቅረቴ ሳያንስ ለስራ ደግሞ ልውጣ ብዬ እሱን ማስቸገር አልፈልግም ትላታለች። መቅዲም ፈራ ተባያለች። እኔ ምልሽ እህቴ ግን አሮንን ታምኚዋለሽ ብላ ስለ ባሏ ትጠይቃታለች። እንዴ እህቴ ይሄ እኮ ምንም ጥያቄ የሌለው ነገር ነው፣ አሮንን ከራሴ በላይ ነው የማምነው ብላ ትመልስላታለች። መቅዲም አዘን ብላ እኔ ግን ወንድ አላምንም እህቴ ስትል እህቷ በቁጣ ምን ገና አድገሽ እንኳን ፍቅረኛ ሳትይዢ እንዴት ነው እንደዚህ መትዩ ብላ ትቆጣታለች። መቅደስም እኔ መያዝ አይጠበቅብኝም፣ አሁን ላይ ከያዙ ሰዎች አይቼ መማር እችላለሁ፣ ይቅርታ አድርጊልኝና እህቴ እኔ ግን አሮንን
ምንም አላምነውም ብላ በድፍረት ስለ ባሏ ትነግራታለች። እህትየውም ይህን ስትሰማ በብስጭት መቅዲ ስነ ስርዓት አድርጊ፣ ጭራሽ ብለሽ ስለኔ ባል አስተያየት መስጠት ጀመርሽ፣ እንደ እድሜሽ ሆነሽ አርፈሽ ተቀመጪ ብላ ትቆጣታለች። መቅደስም የእህቷን አይን መግለጥ ባለመቻሏ ተናዳ ተነስታ ወደ ትምህርት ቤቷ ትሄዳለች። በሌላ ቀንም ቤቲና መቅደስ ሁለተኛ እቅዳቸውን ለመፈጸም ስልክ ተደዋውለው እያወሩ ነው። ቤቲም በቃ አንቺ ሲወጣ ንገሪኝ፣ እኔ በር ላይ ያገኘዋለሁ ትላታለች። በድንገትም አሮን ከቤት ይወጣል። ይህንን የተመለከተችው መቅደስም ለቤቲ ነግራት ራሷን እንድትጠብቅ ማስጠንቀቃት ትልካታለች። ወጥመድ እንደተዘጋጀለት ያላወቀው አሮን ከቤቱ በሩን ከፍቶ ሲወጣ የመቅደስን ጓደኛ ቤቲን በሩ ላይ ያገኛታል። ቤቲም እሱን ለማማለል እየሞከረች ውይ አመሰግናለሁ ከማንኳኳት ገላገልከኝ ስትለው ወጥመድ እንደሆነ ያልተረዳው አሮን አረ ከፈለግሽ ዘግቼ መልሼ ከፍትልሻለሁ ብሎ ይላታል። ቤቲም ፈገግ ብላ ለሴት ልጅ ክብር ያለው ወንድ ይመቸኛል ብላ ትለዋለች። የማላስቸግርሽ ከሆነ ስልክ ቁጥርሽን ልትሰጪኝ ትችያለሽ ብሎ ይጠይቃታል። እሷም በፈገግታ ስልክ ቁጥሯን ጽፋ ትሰጠዋለች። ነገሩ ያልገባው አሮን በድጋሚ ጨዋታሽ በጣም ጥሞኛል፣ የሚመችሽ ከሆነ ተገናኝተን ብንጨዋወት ደስ ይለኛል ብሎ ይጠይቃታል። እቅዳቸው በሙሉ በፍጥነት እየሄደላት ያለችው ቤቲ እኔም ደስ ይለኛል ብላ በፈገግታ አልፋው ሄዳ ወደ ቤት ውስጥ ትገባለች። ቤት እንደገባች ስለ እቅዳቸው መሳካት ማወቅ የጓጓችው መቅዲ ፈጠን ብላ ተገናኛችሁ እንዴ ብላ ጓደኛዋን ትጠይቃታለች። ቤቲም ኩራ ብላ ድሮስ ከኔ ሊያመልጥ ነበር እንዴ? ምን አይነት ደፋር ነው ግን፣ ስልክ ሁላ እኮ ተቀያይረናል። ጓደኛዬ ይሄ ብቻ እንዳይመስልሽ ትርፍ ጊዜ ሲኖርሽ ራሱ ላግኝሽ ብሎኛል እኮ ብላ ትነግራታለች። መቅደስም በንዴት እሷ እኮ ናት የልብ የሰጠችው፣ ምን ታድርጊያለሽ መሰለሽ? ለዛሬ ማታ ሲቀጣጠሩ ሰምቻለሁ። አንቺ ከስራ መውጫ ሰዓቱን ጠብቀሽ ቅጠሪውና አገኘው ብላ አዲስ እቅድ አውጥተው ይለያያሉ። የዛኑ ቀን ምሽት ሁለቱ እህትማማቾች ቁጭ ብለው ቲቪ እየተመለከቱ ባሉበት አሮን ከውጪ በጨለማ አምሽቶ ይገባል። ሰላምታ ተለዋወጠውም ሚስቱ በንዴት ቀጠሮ ነበረን እኮ ለምንድን ነው የቀረኸው ብላ ትጠይቀዋለች። አሮንም ስራ እንደነበረበት ብዙ ሰበብ ድርድሩ ሊያሳምናት ይሞክራል። ነገር ግን መቅደስ የነበረበትን ቦታ በደንብ ታውቃለች። ቀን አቀደው የነበረው ተሳክቶ ከቤቲ ጋር ነበር ያመሸው። ነገር ግን በድጋሚ ውሸቱን ቀበጣጥሮ እህቷን አሳምኖ ነገሩን ያልፈዋል። በእህቷ ድርጊት የተዳንደደችው መቅደስ በጠዋት ጓደኛዋን ቤቲን አግኝታት እስከዛሬ ድረስ ከአሮን ጋር ያወሩትን ቴክስትና የድምጽ መልእክት እንድትልክላት አስጠንቅቃት ይለያያሉ። በሌላ ቀንም መቅደስ በቤታቸው ውስጥ አጠር ያለ ልብስ ለብሳ ሶፋ ላይ ተቀምጣ ባለችበት እህቷ ወደ ቤት ትገባለች። የለበሰችውንም ልብስ ከላይ እስከ ታች ከተመለከተች በኋላ ወንድ ያለበት ቤት ውስጥ እንደዚህ አይነት አለባበስ አግባብ ነው ብላ እህቷን ትጠይቃታለች። መቅደስም ፈጠን ብላ ወንድም የምትዩ እኮ የራስሽ ባል ነው ወይስ አታምኙም ብላ ስትላት እህቷ በንዴት ተነስታ በጥፊ ታጮላታለች። በእህቷ ድርጊት የተናደደችው መቅደስም ፈጠን ብላ ይዛው ከነበረው ስልክ ላይ ጓደኛዋ ቤቲ የላከችላትን የድምጽ መልእክትና ሜሴጆች ልታሳያት ብትሞክርም እህቷ ግን ለማየት ፈቃደኛ አልነበረችም። መቅደስም በንዴት ብልግናውም መልከስከሱም ከተመቸሽ አብረሹ መኖር ትችያለሽ፣ ከዚህ በኋላ ግን እኔ እዚህ ቤት ውስጥ አልኖርም ብላ ስልኳን ሶፋ ላይ ወርውራ ጥላት ወደ መኝታ ቤት ትገባለች። መቅደስም በቃሏ መሰረት ቤቱን ለቃ ከወጣች ቀናቶች ተቆጥሯል። እህትየው የባሏን ልብስ እያስተካከለች ባለችበት በአጋጣሚ የሱሪ ኪስ ውስጥ ኮንዶም ታገኛለች። ያ ብቻ አልነበረም፣ ሸሚዙ ላይ የሴት ልጅ የከንፈር ሊፕስቲክ ታገኛለች። በነገሩ ተናዳ መታደርገውን ያላወቀችው እህት ስልኳን በፍጥነት አንስታ ወደ እህቷ ጓደኛ ቤቲ ጋር ደውላ እንድትመጣ ትነግራታለች። ቤቲም በፍጥነት የጓደኛዋ እህት ቤት ደርሳለች። እንደደረሰችም ምን እንደተፈጠረ ትጠይቃታለች። ሚስትየውም የባሏ ሱሪ ኪስ ውስጥና ሸሚዙ ላይ ያገኘችበትን ትነግራታለች። ቤቲም ፈጠን ብላ ይህን ነገር ቀድመሽ እንድታቂ ነበር የለፋ ነው ብላ ትላታለች። እህትየዋም አዘን ብላ እባክሽ መቅዲን አምጪልኝ፣ በድያታለሁ፣ ይቅርታ ማለት እፈልጋለሁ ብላ ቤቲን ትለምናታለች። ቤቲም በሐሳቡ ተስማምታ ቤቱን ለቃ ትወጣለች። ቀልቃላዋ ቤቲም ፈጠን ብላ መቅደስን ይዛ ወደ ቤቱ ትመጣለች። በቤት እንደደረሱም የመቅደስ እህት ፈጠን ብላ ተንበርክካ ይቅርታ ትጠይቃታለች። ትንሽዬዋ መቅደስም መጀመሪያውን እኮ አልተቀየምኩሽም፣ እኔ ይሄ ህይወት እንደማይገባሽ ስለማቅ እውነቱን እንድታቂ ነው ይህን ሁላ ነገር ያደረኩት ብላ ከተንበረከከችበት ታስነሳታለች። የሁለቱም በሐሳብ መስማማት ያየችው ቤቲ አሁን የቀረ አንድ እቅድ አለን ብላ ወደ ሶስተኛ እቅዳቸው
ይገባሉ። በነጋታው ጠዋት የሶስተኛቸው እቅድ መፈጸሚያ ቀን ነው። የመቅደስ እህት እየተቻኮለች ልትወጣ ስትል ባሏን ታገኘዋለች። እኔ ከቤት ልወጣ ነው፣ ያቺ ቀልቃላ እህቴ ትመጣለች፣ የቀረኝ ልብስ አለ ምናምናም ብላለች። ከዚህ ቤት ሙሉ ዕቃዋን ሰብስባ እንድትወጣ አድርግልኝ ብላው ምንም ሳታስነቃ ጉንጩን ስማው ቤቱን ለቃ ትወጣለች። የተደገሰለትን ድግስ ያላወቀው አሮን ልብሱን እያስተካከለ ተመቻችቶ ሶፋ ላይ ይቀመጣል። እንደተባለው መቅደስ ብዙም ሳትቆይ ወደ ቤቱ ትመጣለች። ሰላምታ ለመለዋወጥ እጇን ስትዘረጋ እጇን ጠበቅ አድርጎ ይይዛታል። ይዛው ያልወጣችው ዕቃ እንዳለ ነገራው ወደ መኝታ ቤት ልትሄድ ስትል በግድ ጎትቶ አጠገቡ ያስቀምጣታል። በዚህ ብቻ አላበቃ። ሰውነቷን ለመንካት ሲሞክር እንዲተውና እንዲያርፍ ብትነግረውም ሊሰማት አልቻለም። ይባሱኑ ብሎ ከተቀመጠበት ተነስቶ ወደ ሶፋው ገፍትሮ አስተኝቶ ከለዋ ላይ ይወጣባታል። ታግላ ማስለቀቅ ያልቻለችው መቅደስ ጩኸቷን ታቀልጠዋለች። በዛን ሰዓትም የመቅደስ እህትና ጓደኛዋ ቤቲ ፈጠን ብለው አዘጋጅተው ይዘው የመጡትን ፖሊስ ወደ ቤቱ ይዘው ይገባሉ። ፖሊሱም ሴት ልጅን አስገድዶ በመድፈር እጅ ከፍንጅ ተይዘሃል ብሎ ሽጉጡን ይደቀንበታል። እየተፈጠረና እየተመለከተ ያለውን ነገር ያላመነው አሮን ለሚስቱ እሱ እንዳላደረገው እሷ እንደመጣችበት ሊያስረዳት ይሞክራል። ነገር ግን ሚስቱ ቀድማ ሁሉንም ነገር አውቀዋለች። ፖሊሱም አሮንን አስሮ ከቤቱ እየገፈተረ ይዞት ይወጣል። እናንተ በትንሽዬዋ መቅደስ ቦታ ብትሆኑ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮ ስንለቅ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ላይክ፣ ሼር በማድረግ ለሌሎች ሰዎች እንዲደርስ ያድርጉ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።